ስለ ኢትዮጵያ ከጥንት ጀምሮ ከጅማሬዋ እስከ ፍጻሜዋ ትንቢት ተነግሯል። ከትንቢቶቹም የተፈጸሙና ያልተፈጸሙ ወደፊትም ገና የሚፈጸሙ አሉ። ግን አሁን ወደ ትንቢቱ ፍጻሜ እየደረስን ስለሆነ ሊመጣ ስላለውና እየመጣ ስላለው የቤተ ክርስቲያናችን መጻሕፍትና አባቶች ምን ይላሉ የሚለውን እናያለን። አሁን ባለንበት ሁኔታ ሀገራችን ኢትዮጵያ መንታ መንገድ ላይ መሄድ አቅቷት ቆማለች። የሀገራችን የኢትዮጵያ የወደፊት መጻኢ ዕድልና ሕልውና የተንጠለጠለው በቅድስት ቤተ ክርስቲያናችን ላይ ነው። ስለዚህ ስለ ወደፊት የሀገራችን ሁናቴና ተስፋ ለማወቅ የግድ በቅድስት ቤተ ክርስቲያናችን ውስጥ ያሉትን መጻሕፍትን ማወቅና መመርመር ብሎም ማየት ያስፈልጋል። ተወዳጆች ሆይ፣ እንደምታውቁት ንጉሥ ቴዎድሮስ ስለሚባለው ደግና ጸሎተኛ ባህታዊ የወደፊት በኢትዮጵያ ትንሣኤ ውስጥ የተቀባና የኢትዮጵያ ትንሣኤ መሪና አብሳሪ እንደሆነ ይታመናል። ግን በሚያሳዝን ሁኔታ ሾጥ የሚያደርጋቸው እንደ ማበድ ያሉ ሰዎች እየተነሱ ቴዎድሮስ እኔ ነኝ እያሉ ሲወሸክቱ ሰምተናል፣ አይተናልም። እነዛ ሰዎች እንኳን ታላቁን ንጉሥ ቴዎድሮስን ቀርቶ ራሳቸውንም በአግባቡ መሆን ያቃታቸው ሰዎች ናቸው። ንጉሥ ቴዎድሮስ ማን ነው? ስለ ታላቁ የወደፊት የሀገራችን ንጉሥ ቴዎድሮስ ማንነት በትንቢት የምናገኘው በፍካረ ኢየሱስ፣ በድርሳነ ቅዱስ ኡራኤል፣ በገድለ ፊቅጦር ላይ ነው። በጄምስ ብሩስ ተሰርቆ በብሪቲሽ ሙዚየም ውስጥ የሚገኘው ታላቁ የትንቢት መጽሐፍ የሆነው በፍካሬ ኢየሱስ ላይ ንጉሥ ቴዎድሮስን ቴ በማለት የስሙን የመጀመሪያ ፊደል በመጥቀስ ስለ ቴዎድሮስ ይናገራል። ይህ ብቻ አይደለም። ቴዎድሮስ የእግዚአብሔርን ጸጋና ኃይል ተላብሶ ከመምጣቱ በፊት ስለሚፈጠሩት አስቸጋሪ ክስተቶችና ምጦች ይተነብያል። ይህ ታላቅ ንጉሥ ቴዎድሮስ ንግሥናው ከሀገራችን ከኢትዮጵያ ትንሣኤ ጋር የተያያዘ ነው። አባቶቻችን የዚህን ንጉሥ መምጣትና የሀገራችንን የማይቀረውን የወደፊት ትንሣኤ ቅዱስ የሆነው የእግዚአብሔር መንፈስ በገለጠላቸው መጠን ለእኛ ከትበውልናል። ለምሳሌ ስለ ኢትዮጵያ ትንሣኤ ብቻ በፍካሬ ኢየሱስ፣ በድርሳነ ኡራኤል፣ በገድለ ፊቅጦር፣ በገድለ አቡነ ሲኖዳ፣ በራእየ ሳቤላ አባ ጊዮርጊስ ዘጋስጫ በጻፉት በመጽሐፈ ምስጢርና በትርጓሜ ወንጌል ላይ ይገኛል። ይህ ሁሉ የወደፊት የኢትዮጵያ የማይቀረው ትንሣኤ ከቴዎድሮስ ጋር የተያያዘ ነው። በድርሳነ ኡራኤል ላይ ስለ ቴዎድሮስ ከመልአኩ ከቅዱስ ኡራኤል አፍ የሰማው ዲያቆኑ ባሮክ ነው። ይህ ባሮክ የተባለ ዲያቆን በኢየሩሳሌም የጌታን መቃብር በመጠበቅ የሚኖር ነበር። ባሮክ እንደ ነቢዩ ኤርምያስ ደቀ መዝሙር እንደ አቤሜሌክ የኢየሩሳሌምን ጥፋት አታሳየኝ እያለ የሚጸልይ ደግ ሰው ነበር። እግዚአብሔርም የባሮክን ጸሎት ሰምቶ የኢየሩሳሌምን ጥፋት እንዳያይ ለ70 ዓመት እንቅልፍ ጣለበት። በዚህም ባሮክ ሥጋው ሳይፈርስ ሳይበሰብስ በእግዚአብሔር መለኮታዊ ጥበብ ለ70 ዘመን ተኝቶ ኖረ። ባሮክ ከእግዚአብሔር የተሰጠው 70 የእንቅልፍ ዘመን ካለፈ በኋላ በጎልጎታ ባለች በጌታችን ስም በተሰራች ቤተ ክርስቲያን ገብቶ እህል ሳይቀምስ ውሃ ሳይጠጣ ለ40 መዓልትና 40 ሌሊት ሱባኤ ገባ። ወዳጆች ሆይ፣ ከዚህ በኋላ ነው የቴዎድሮስ ነገርና ምስጢር የሚጀምረው። ነገረ ቴዎድሮስ በትንግርት ሳይሆን በሱባኤ በሆነ ጸሎት የመጣ መሆኑን ልብ በሉ። ባሮክ 70 ዘመን ተኝቶ የመከራውን ዘመን ስላሳለፈ ነው እግዚአብሔር ከኢየሩሳሌም እስከ ሀገራችን ኢትዮጵያ ያለው የወደፊት የመከራና የትንሣኤ ዘመን ትንቢት የነገረው። ቅዱስ ኡራኤል ለባሮክ ስለ ወደፊቱ ሲነግረው ግድ ይፈጸም ስለነበር የምነግርህን ልብ አድርገህ ስማ እያለው የሚነሱትን ነገሥታት የስማቸውን የመጀመሪያ ፊደል ለምልክት እየነገረው ዘርዝሮ ገልጾለታል። ቅዱስ ኡራኤል ለዲያቆን ባሮክ በመጨረሻውም የአረማውያን ዘመን በመሆኑ ፍቅር በየጊዜው እየጎደለ ይመጣል። በዚያን ዘመን ስለ እግዚአብሔር ብሎ ሃይማኖትን ማጠንከርና ደጋግ ሰዎች መውደድ፣ እውነትና መልካም ሥራ መስራት ፈጽሞ የለም። ከመነኮሳት ማኅበር ሆነ ከካህናት ወገን ሁሉ ወንዶችም ሴቶችም በመልካም ሥራ አይሄዱም። ጻድቃን ይመስላሉ፣ በውስጣቸው ግን ተንኮለኞችና ሐሰተኞች ሴሰኞች ናቸው። ይህ ትንቢት በዘመናችን መፈጸሙን ልብ ይበሉ በማለት የጊዜውን ሁኔታ ካስረዳው በኋላ
ስለመጪው ንጉሥ ቴዎድሮስ አመድ ከዘነበ ከ4 ዓመት በኋላ የጌታችን የኢየሱስ ክርስቶስ ሰማዕት የሆነ በፊቅጦር በገድሉ መጽሐፍ እንደተነገረው የስሙ ምልክት ቴ ተብሎ የተመለከተው ይነግሳል ብሎ አስረድቶታል። ግን በዘመኑ የግብፃውያን ጳጳሳትና የኢትዮጵያውያን ጳጳሳት በአባ ሲኖዳ ገዳም ስለ ሃይማኖት ታላቅ ጉባኤን ያደርጋሉ። ይህም የሚሆነው በጌታችን በኢየሱስ ክርስቶስ ምስጢረ ሥጋዌ ላይ ነው። በጉባኤውም ጌታችን ኢየሱስ ክርስቶስ አካላዊ ቃል ከሥጋ ጋር አንድ ባህሪ መሆኑን በማስረዳት ይፈጽማሉ። ቅዱስ ኡራኤልም በዚህ አላበቃም። ስለ ደጉ ዘመን በኢትዮጵያ ውስጥና በዓለም ላይ ሁሉ ሰላም፣ ደስታ፣ ጥጋብና ፍጹም ተድላ እንደሚሆን ነግሮታል። የጥቅምት ድርሳነ ኡራኤል ላይ ስላለው የኢትዮጵያ ምጻኢ መከራና ትንሣኤ በአጭሩ በዚህ መልኩ ካየን ዘንዳ ወደ ገድለ ፊቅጦር ደግሞ ጎራ እንበል። ቅዱስ ፊቅጦር የአንጾኪያው መስፍን ርኅራኄ የሌለው የህርማኖስ ልጅ ነው። እናቱም ማርታ ትባላለች። ቅዱስ ፊቅጦር ገና በሕፃንነቱ የእግዚአብሔር መልአክ ከሰማይ የወርቅ ልብስ አወርዶለት የለበሰ ወጣት ሰማዕት ነው። ቅዱስ ፊቅጦር እጅግ ብዙ መከራና ስቃይ ተቀብሎ በጣዖት አምላኪው በአርያኖስ እጅ ሚያዝያ 27 ቀን ሰማዕት የሆነ ነው። ቅዱስ ፊቅጦር ሰማዕትነትን ተቀብሎ ካረፈ በኋላ የከበረውን ሥጋውን እናቱ ማርታ ሃይማኖቱ በጸናና ቤተ ጣዖትን አጥፍቶ አብያተ ክርስቲያናትን ባነጸው አምልኮተ ጣዖትን አጥፍቶ አምልኮተ እግዚአብሔርን ባስፋፋው ደጉ ንጉሥ ቆስጠንጢኖስ በነገሰበት ዘመን በልጇ ስም በወርቅና በብር አስጊጣ በእስክንድሪያ ቤተ ክርስቲያን አሳነጸች። ከዚህም በኋላ ማርታ ሌሊት ተኝታ ሳለች ሰማዕቱ ቅዱስ ፊቅጦር በራእይ ተገልጾለት በግብፅ ላይ አሕዛብ እንደሚነግሱባትና እሷ በወርቅና በብር አስጊጣ ያሰራችው ቤተ ክርስቲያን ለወርቁና ለበሩ ብለው አሕዛብ እንደሚያፈርሱት ነገራት። ማርታም በግብፅ ሀገር አሕዛብ እንደሚነግሱ ከልጇ ከቅዱስ ፊቅጦር በሰማች ጊዜ እጅጉን አዝና እንደዚህም ከሆነማ ቤተ ክርስቲያን በመስራት ለምን እደግማለሁ አለች። የዚህን ጊዜ ነው ቅዱስ ፊቅጦር እግዚአብሔር የገለጸለትን ስለ ኢትዮጵያዊው ደግ ንጉሥ ቴዎድሮስ ቅድስናውን ገልጾ ስሙን ሸፈን አድርጎ የነገራት። ተወዳጆች ሆይ ቅዱስ ኡራኤል ለዲያቆኑ ለባሮክ እግዚአብሔር የገለጠለትን ሲነግረው የቅዱስ ፊቅጦር ገድል ላይ ያለውንም ትንቢት አጣምሮ ነው የነገረው። ይህም የሆነው ባሮክ ከመልአኩ ከቅዱስ ኡራኤል አንደበት የሰማውን በገድለ ፊቅጦር እንዲያመሳክረው ነው። ለዚህም ነው መልአኩ የኢየሱስ ክርስቶስ ሰማዕት የሆነ በፊቅጦር በገድሉ መጽሐፍ እንደተነገረው የስሙ ምልክት ቴ ተብሎ የተመለከተው ይነግሳል ያለው። እዚህም ላይ ቅዱስ ኡራኤልን የደጉን ንጉሥ ስም ቴ ብሎ ተናግሯል። ገድለ ፊቅጦር ግን በኢትዮጵያ ሀገር ክርስቶስን የሚወድ ቅዱስ ሰው ይነግሳል አለ። ቅዱስ ኡራኤልም የንጉሡ የቴዎድሮስን የስሙን የመጀመሪያ ፊደል ጠቆም አድርጎ ሲናገር፣ ቅዱስ ፊቅጦር ደግሞ የንጉሥን ቅድስና ገልጾ ቅዱስ ሰው አለው። ይህንንም ቅዱስ ፊቅጦር የአሕዛብ መንግሥት ጥቂት ዘመናት ናቸው። ከጥቂት ዘመናት በኋላም የእግዚአብሔር ሰው በኢትዮጵያ ሀገር ክርስቶስን የሚወድ ቅዱስ ሰው ይነግሳል። አረማውያንም በእርሱ እጅ ይደመሰሳሉ። ከዚህም በኋላ ወደ ግብፅ ሄዶ አሕዛቦችንና መንግሥታቸውን ሁሉ ያጠፋል ይላል። ከዚህ ሁለት ነገር መረዳት እንችላለን። አንደኛው የአሕዛብ ጥቂት ዘመን የተባለው ነው። ይህም አሁን ያሉት እነ እከሌ የማንላቸው ግን በሂደት ላይ ያሉት የአሕዛብን መንግሥት በሀገራችን ላይ ለመመስረት መንገድ ላይ ናቸው። አንዱ ትንቢት ይህ ነው። ሁለተኛው ንጉሥ ቴዎድሮስ ትንቢት ከኢትዮጵያ እስከ ግብፅ ነው። እኛንም ግብጾችንም ከአሕዛብ ቀንበር በእግዚአብሔር ኃይል ነፃ ያወጣናል። ወዳጆች ሆይ በደጉ ንጉሥ ዘመን የቁስጥንጥንያው ጳጳስና የእስክንድሪያው ጳጳስ የእኔ ሃይማኖት ይበልጣል ብለው በአባ ሲኖዳ ቤተ ክርስቲያን ገብተው ሁለቱም በአንድ ታቦት ላይ ቀድሰው መንፈስ ቅዱስ በነጭ ርግብ አምሳል በገሃድ ወርዶ የእስክንድሪያው ጳጳስ በሰዋው ቅዱስ ቁርባን ላይ መውረዱንና በዚህም የሮሙ ጳጳስ ሊዮንን ረግሞት የኑፋቄ እንክርዳድ የተዘራበትንና የበቀለበትን መጽሐፎቻቸውን ጥለው የእኛንና የእስክንድሪያን ሃይማኖት ስለመምሰላቸው በሰፊው በገድለ ፊቅጦር በአቡነ ሲኖዳ ገድል ላይ ስለተጻፈ እሱን አንብቡት።
በቀጣይ ክፍል መነሻው ከየት ነው የሚለውን የምንመለከት ይሆናል። ይቆየን። ወስብሐት ለእግዚአብሔር።